ኢትዮጵያዊነት ስም ብቻ አይደለም። ኢትዮጵያ ሲባል ይሄ አይደለም ወይ ቃሉ ይሄ ኢትዮጵያዊነት ማለት ስሙ ብቻ አይደለም። ኢትዮጵያ የሚያስመስለው ስሙ አይደለም። ኢትዮጵያ እንደ ስም ነው። እስታ ምን ይባላል? ይሄ አሜሪካ ይባላል ምንም ኢትዮጵያ ሲባል ግን ሰው መቻቻል፣ ይሄ ብዙ ማህበረሰብ መኖር፣ መከባበር ኢንቫልዩአል በርግጥ ይሄ ነው የሚያኖረን ይሄ ነው እንጂ ይሄ እንዴት ነው ይኖራል እኮ ስለ እኩል ነው ይኖር ያለን አኖሮናል እኮ እኔ አሁን ላይ ትልቁ የምታገልበት እውነታ ምን እንደሆነ ታውቃለህ? የሱ አባት ለምን ኡጋንዳዊ አይሆንም? የኔ አባት ለምን ናይጄሪያዊ አይሆንም? ያንን ስርስሩን ሳንከተል ግን ሰው መሆናችን ሰዋዊነታችን አያይዞ አዋዶን እንደ ማህበረሰብ እንደ ህዝብ አኑሮናል። በደንብ we came this far ማለት ይሄን ያክል ተያይዘን አንድ ህዝብ ሆነን በአንድነት መተናል። ለምን ይመስላል አብዛኛው ኢትዮጵያዊ ዘጠናዎቹን ሜንሽን የሚያደርገው? በቃ ሁሉም ነገር ድሮ ይቀር እየተባለ ነው። አሁን ይቀርም አንድ ኢትዮጵያዊነት ነው። ያ እሷንም አሁን ምን አለ መሰለህ አሁን ይባላል የሆነ በዓል ድሮ ቀር ምን ሆነ መሰለህ እዚህ ሶዶ መጣውና የሆነ ቀን እንቺል ለማድረግ ምናምን ወክ እናድርግ ምናምን ብዬ ከሆነ ሰው ከወጣ ሄዳለሁ የሆነ ይመቻል መንገዱ ሄድኩኝ ገባውና የሆነ ሰዓት ሰፊ ሜዳ አገኘሁ። በቃ ሄድኩኝ። ከዛ ቤት ልመለስ ጠፋኝ፣ የሆነ ጠፋኝ። ከዛ ምን አደረገ ይሄ ልጅ እያለ እንደዚህ መራቅ ተሰፍቶ እንደዚህ መራቁ ይሄ ነው መንገድ ሎኬሽን ትርያለ ዝም ብሎ የተቀላለ የሆነ ማሳ ገባ። የእውነት ጭራሽ ግራ ተጋባን ሁለታችን። እነሱ ያወሩናል፣ እኛ ምን መልሰው ቋንቋውን ምን መልሰው ሌላ ነው። አስቀመጡና ቁጭ ብለው አሉ። ከዛ የሆነ ሰው አመጡ፣ አወራን እንደዚህ ምናምን ያለ ነው እኮ የሰው ማሳ መሀል ነው እህል ውስጥ ለዘው። ከዛ ይሄ የሚቀርብ አለ ድንች ምናምን በላን ምናምን የሚደበረን ወደ ከተማ መውጣት አስጣመም መንገዱን ከልክሉ አታሳዩ በቃ አቁም ገባ አለ እነሱ ጋር ኢትዮጵያዊነት ያውቃል በምንለው ሰው አይለካም። ኢትዮጵያዊነት መናገር አይደለም መኖር መቻል። ኢትዮጵያዊነት መናገር አይደለም ኖረ ነው ያመጣው። አንተ ውስጥ እንባ እንዲተናነቅ የሚያደርግ እሱ ነው ማለት ያ ስሜት በኑሮ ነው የመጣው፣ በኤክስፒሪየንስ ነው የመጣው። ኖረ ነው አለ የእውነት እና እንደ ማህበረሰብ የታነጽንበት መሰረት ተቻችለን ተያይዘን የኖርንበት ግራውንድ ፍቅር ነው። አብዛት እዚያው ሁለታችሁም ከምታወሩት ነገር ውስጥ ፍቅር ነው ያለው። ግን እኔ አሁን ላይ በጸባይ ነው መኖር የጀመርነው፣ በፍቅር አይደለም ስትይ ማለት በቃ በፍቅር አይደለም በጸባይ ነው እየኖርን ያለ ነው። እኔ የሆነች ምናወራው ነገር በጣም ሰንሰለቱ ደስ የሆነች አጭር ልቦለድ አለችኝ። እሷን የጋሽውን እንደማደግም ተስፋ አደርጋለሁ። እሺ ከገባን ጊዜ ጀምሮ ካልጋው ፊት ለፊት ባለው ወንበር ላይ ተቀምጣ እጆቿን እያፍተለተለች አንገቷን አቀርቅራለች። ከሰሞኑ አክሮፊያት ስላለው ምንም አላልኳትም። ዝም ብዬ ስልኬን መነካካት ጀመርኩ። ትንሽ እየቆየች ወደ መጸዳጃ ቤት ገባች። እሷ የ4 ዓመት ፍቅረኛዬ ነች። በጣም ነው የምወዳት። አልነገርኳትም እንጂ በቅርቡ እንድታገባኝ ልጠይቃትም ወስኛለሁ። እሷም የነፍሷን ያህል ብትወደኝም ጸባዩን ግን መሸከም አልቻልኩም። ከጸባዩ የተነሳ ፍቅሯን ሁሉ ተጠራጥሬ ብዙ ጊዜ ብፈትናትም ስላልወደቀች መውደዷን ባምንም አመሏን ግን መቀበል አልቻልኩም። መጠላውን እያወቀች መበሰጭኝን እያወቀች ልክ እንደ ዳዊት ስተቷን መደጋገሟ፣ ጭቅጭቋ፣ አብሶ ቅናቷን መልመድ ከብዶኛል። ልቤ ቢያፈቅራትም ጭንቅላቴን ግን እንደከበደችው ነው። እጹብ
ብዬ ተጣራው ድምጼን ከፍ አድርጌ ወይዬ ካል አለችኝ። ምነው ችግር አለ እንዴ? አይ ሰላም ነው ወጣው በቃ አለችኝ። መጸዳጃ ቤት ከገባች ስልኬ ላይ ፈጥጬ ሳላስተውለው ለካ 30 ደቂቃ አልፏታል። በሩን ከፍታ ስትወጣ እርቃኗን ነበረች። በተደጋጋሚ አብረን እንደር ብላ ስትወተውተኝ ለይቅርታ ሰበብ መስሎኝ አልጋ ቤት ይዣት ብመጣም ወንድ ስለሆንኩ ለስሜቴ ሳይሆን ፍቅሯ ስላለብኝ ስለማልጨከንባት ደግሞ እያወቀች አጥፍታ ለምትሰጠኝ የይቅርታ ሰበብ ድራማዋን ለመስማት በዛውም ኩርፌን ለመተው ነበር። አብረን ማደራችን ዛሬ አዲስ ባይሆንም ቀድማኝ ማወላለቋ ግን ገርሞኛል። እስከማውቃት ድረስ የኔ ጹብ ለግንኙነት ፈጣን አይደለችም። ወደ ተኛውበት ተጠግታ እርቃኗን እንዳለች የሱሪን ቀበቶ አጎንብሳ ፈታችሁ። የፈታችውን ቀበቶ ወደ እኔ አዙራ ሰጠችኝና ጀርባዋን አዙራ እንካ በዚህ ቀበቶ ምታኝ፣ ግርፍ አድርገኝ አለችኝ። የሰውነቴ ላይ ጸጉር እስኪ ቆም ድረስ ነው ቆሌ የተገፈፈው። ማለት ምን ነው ጹባ፣ ምን ተፈጥሮ ነው የሚገርፍሽ? ሲጀመር ማነው ካሌብ ሴት ልጅ ላይ እጁን ያነሳል ያለሽ አልኳት በጣም አስደንግጣኝ። በእናትህ ካሌብ በቃ ዝም ብላ ምታኝ። ታናጅኛለሽ ትለኝለ፣ ትቀኛለሽ ትለኝለ፣ ትጨቀጭቅኛለሽ ትለኝለ። በቃ ዝም ብላ ምታኝ። ካወኩ ጊዜ ጀምሮ ስላስጨነኩ ስትል ምታኝ። 4 ዓመትን ስለበላውብህ ስትል ምታኝ። ስለ ቅናቴ፣ ስለ ጭቅጭቄ፣ አስሬ የት ነህ ስለማለቴ፣ ጓደኞቼ ፊት ስለማዋረዴ፣ የምትወደውን እያወኩ የምጠላውን በማድረጌ ስትል በቃ ምታኝ፣ ቅጣቴን ስጠኝ፣ ምታኝ፣ በቃ ምታኝ እያለች ማልቀሱን ጀመረች። አንጀቴ ተላወሰ። ተነስቼ እርቃኗን አንሶላ አልብሻት አቀፍኳት። እየዬ ብላ ለቀሰች። ቃል ሳልተነፍስ ያወላለቀችውን ልብስ አልብሻት ይዣት ወጣው። ለሁለት ሩብ ጉዳይ እያለ ነበር እራት አብልቻት ወደ ሰፈራ ስንደርስ መድኃኔዓለም ቤተ ክርስቲያን ከመላ ፕሮግራም የሚመለሱ ምዕመናን በሚበዙበት ብርሃናማ ቦታ ላይ ተንበረከኩኝ። ቀሪውን ጊዜን አብረሽኝ ሆነሽ ልታቃጥይብኝ ፈቃደኛ ነሽ የኔ ሕይወት አልኳት ለቀለበት እጄን ዘርግቼ። አላመነችም። ልክ ቅድም እኔ በሷ ከደነግጡ በባሰ ደነገጠች። በእርግጥ አልጠበቀችውም። ከቅድሙ የቀረውን እንባ ፈሰሰች። እሺ ብላ እጇን ስትዘረጋ ደግሞ ሰፈሩ በእልልታ ቀለጠ። እኔ እኮ አልጠላትም፣ እንደውም በጣም ነው ማፈቅራት። ግን ጸባዩን ምን ላድርገው? ጸባዩን ባቅም ያ ጸባዩዋ እንድርቃት አላደረገኝም፣ ይበልጥም እንድቀርባት አደረገኝ እንጂ። ደግሞ ሄዳ ከምትሰቃይ እያለች ብትሰቃይ መረጥኩ። በአሁኑ ግን የሚያኖረን ፍቅር ነው ጸባይ ነው? በጸባያችን ከሆነ እንደው በምን ጸባያችን ይሆን ቸሩ መድኃኔዓለም የቻለን? እኔ ካሌብ ግን በዚህ አምናለሁ፣ ፍቅር የሕግ ሁሉ ፍጻሜ ነው። ለዚህም ስል የእጹብን ጸባይ ችዬ ያም ፍቅሯ ጸባያ ስለበለጠብኝ አብሬያት ስለሆነ ወሰንኩ። እናንተስ? አገባብ እኔ ብሆን አይነት ነገር እኔ አሁን ደስ ካሌብ ጥሩ ሰው ነው። እሺ ከምን አንፃር ከጋሼ መውጣት ጥሩ ነው። እሺ እንደ ዳዊት ደጋግማ ታጠፋለች። ከዛ ደግሞ እሱ መጨረሻ ላይ ምን አደረገ? የቀረው ዘመን እንድታቃጥይብኝ ችሎ ማለት ነው። ማለት ይሄ አሁን ፍቅር በልጦ ይሄ መጎዳት ምናምን ዋጋ አጥቶ አሁን የኔ ጥያቄ ተለምዶ ነው ህመም ተለምዶ ነው ወይስ ፍቅር አሸንፎ? ጥሩ ጥያቄ ነው። አንተ እኔ ያላየሁትን ጎን ነው ሞር ያጎላው። እሱ እንዳለው ነው። እንደኔ ደግሞ ማለት ነው እንደኔ ደግሞ ላይክ ፍርድን ታያለህ። ጥፋተኛ አካል አለ፣ ፍርድን ታያለህና ቅጣትን ታያለህ። እና ይሄንን ቀበቶ ውሰድና ግረፈኝ። ለምን ምክንያት አለ እኔን ልገርፈኝ? በቂ ምክንያት እንዲህ ላረኩብህ እንዲህ ለዋልኩብህ ምናምን ትለዋለች መልሳ ማለት ጥፋተኛዋ እሷ ነውና
ከጥፋቷም ማዶ ከባህሪዋ እንግዲህ ባህሪዋ ነው ጥፋቷ እዚህ ጋር ጎልቶ የሚታየውና ፍቅርን ነው እንትን ሲያደርግ የነበረውና እኔ ምን ፊል አረኩኝ እሷ እያነበበች ሳለ የእውነት ፍቅር የበደልን ነው የኃጢአትን ብዛት ይሸፍናል የሚል እኮ ምን አለ መሰለህ ካሌብ የምሳት ታጠፋለች ግን ደግሞ ድራማዋን ለመስማት ስል እሷን ላለማጣት ስል ዛሬ መቀበላታል ቻይ ነው እሱ እንደዮብ እሷ እንደዮብ ተበደለች የዘመናችን እዮብ ነው እሱ እንደዮብ ነው ምን ተረዳው መሰለህ ፍቅር የሁሉም የበላይ ፍቅር ሁሉን ያስጥላል ያስተዋል ፍቅር ያስችላል ፍቅር የራሱ ያበረታል ጀግና የሚያደርጋል ግን እንደ ካሌብ ጀግና ለመሆን ፍቅር ራሱ ከነሙሉ ክብሩ ልብ ውስጥ መቀመጥ አለበት አሜን 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 የምሬን ነው ስለ ካሌብ አሁን ችግሩ ኖርማል ሆኖበት ምናምን እሷን አብልጦ ከምንም ነገር ጋር ሳይወዳደር የቀረውን ዘመኔን አቃጥይብኛል አጣይቁ ራሱ በነገር ላይ ማለት ነው ቃል በቃል አላስታውስም በእውቀቱ ስዩም የሆነ ግጥም አለውና ግጥሙ መሀል አካባቢ ምን ይላል መሰለህ ከአላፍ ምርቃትና ውዳሴ መሃል እርግማንሽ ይናፍቃል አይነት ነገር ነው የሚለውና ለእናቱ ነው እየጻፈውና እርግማንሽ ይናፍቃልና እንዴት ከምርቃትና ከውዳሴ ከሙገሳ መሃል እርግማኔ ይናፈቃል ብሎ ይልና ለካ በእርግማኔሽ ውስጥ እናትነትሽ አለ ይላል ተረዳህ ሶ አሁን እዚህ ጋር ቅድም ችሎት ነው አዳፕት አድርጎት ችሎት አዳፕት አድርጎ ነው ወይስ ፍቅር እንትን አድርጎ አሸንፎት ነው እና በነገር ላይ እኔ ባለኝ ፐርሰናል ኤክስፒሪየንስ ሌላውን ሰው ስትወድ በሁለት መንገድ ትወዳለህ በአእምሮ መውደድ የሚባል ሌቭል አለ ሌቭል 1 ሶ ልክ ሳምባዲን ከወደድክ የሆነን ሰው ከወደድክ እያንዳንዷ መነሻክ በምክንያት ነው ሳምሪን ወዳታለሁ ትልና ጸባዩዋ ጫዋታ አዋቂነቷ ምናምን ትልና ምዘረዝርላት ነገር አለ ከዛ ውስጥ ሳምሪ በሂደት ውስጥ የሆነን ነገር ባህሪያን ካጎደለች ማለት ላሽ ነው የምትለው በቃ ጥላት መንገድን ትሄዳለህ የመሄድ አቅም አለ ገባ ስልኳን አይተ ያለ ማንሳት እሷን የመዝጋት አቅም አለ ፍቅር ወደ ልብ ሲወርድ ደግሞ በልብ ሰውን ስታፈቅር ልብ የትኛውንም አይነት ሎጂካል ሪዝኒንግ አይቀበልልህ ቺት እያረገችብህ ነው ተብሎ ቢነገር በአካል ብታይ ራሱ ኖ የማለት እሷን ቆርጦ የመጣልና እሷን ጥሎ የመሄድ አቅም ታጣለና ያ ፍቅር ባንተ ውስጥ ሲፈረጥም ጉልበት ሲያወጣ ነው ብዬ አምናለሁና ካሌብም ላይ ሀፐን ያደረገው ያ ባልሳው የተረዳችሁት አሁን ያው ሐሳቡ ያው በሪሌሽንሺፕ ዙሪያ ሆነ እንጂ አሁን ፍቅር ለምሳሌ መጽሐፍ ቅዱስ ላይ ብናይ እግዚአብሔር አምላክ እንደ እስራኤላውያን የሚወደው ሀገር የለም የተስፋ ቃሉን እስኪሰጥ በጣም የሚወዳቸው ግን እንደ እስራኤላውያን እግዚአብሔርን የሚያማርር የለም በጣም የሚያስቸግሩት በታሪክ ካያችሁ እነሱን ነፃ ለማውጣት እነሱን ለመታደግ እነሱን ለማዳን ነው በየጊዜው የተለያዩ ነቢያትን ሲያስነሳ የነበረው ግን በቃ ታጥቦ ጭቃ ናቸው እስራኤላውያንና ምን እግዚአብሔር እስራኤላውያን ላይ ምን አይቶ ነው ጸባያቸው እንደዛ ነው ምን አይቶ ምሳሌ እኔ ቤት ውስጥ በጣም ያስቸግሩ ልጆች አሉ በጣም በቃ በዱርዬነት ሊሆን ይችላል በእጃመል ሊሆን ይችላል እንግዲህ ወላጆች ያልቻሉት ጉድ የለም
ምንም ብትሆን እናት አጠላ አባትም ቢጨክንም ቢቆጣም አይተውም። ወላጆቻችን እኛን በጸባያችን አይደለም የሚያኖር በፍቅራቸው ነው። ወላጅ ፍቅር ስላለው ነው ችለው የሚያኖር። በሄደት እኮ ትቀየራለህ። አንተም ዘላለም ዓለምን እንደዛው ችክ እንዳልክ እንደዛው የጥፋት መገኛ እንደሆንክ አትቀርም። የሆነ ሰዓት ላይ ለራስህ ትመለሳለህ። ልክ ጳውሎስ ደማስቆ ላይ እንደተመለሰ የሆነ ሰዓት ላይ እኮ ትመጣለህ። ግን ያን እስክታመጣ የሚችል አሁን አልተለመደም ይሁን አላውቅም። ብዙ ጊዜ የወንዶችን ነገር ለመጻፍ ውስጤ ይነቃቃል ነው። በጣም የምታስቸግር ፍቅረኛ ያለችው ጓደኛ አውቃለሁ። በሁሌ እሺ ቆይ እንዲህ ያደረገችኝ እኮ እያለኝ ነው እና እሺ ተዋት ስንት ነገር በቃ ስንት ነገር አውርቼ ከተምዛ ለቀኝ እንዳትነገኝ እሺ ተቀምላ ከኔ እኮ ነገር እንደዚህ እሰማለሁ። በጣም ብዙ ሴቶችም አሉ ትላለ ግን መቁረጥ አንተ እንዳልከው ነው። በአእምሮና በልብ ሲፈቀር በነገራችን ላይ አእምሮ ጥቅመኛ ነው። በጣም ከጥቅም ጋር ከእንትና ጋር ብትሆን እንትን ታገኛለህ፣ እንትን ቦታ ብትሄድ እንትን ታገኛለህ፣ እንደዚህ ከሆነ እንደዚህ ነው እያለ ጥቅሞችን ይዘረዝርልሃል። ቤተሰቦቻችን በአእምሯችን አይደለም ያን የሚያኖሩት፣ በቃ በልባቸው ነው። በልባቸው ይዘው ነው እኛን የሚያኖሩትና ቀደም ስናወራም ነበር በጸባይ ነው አሁን እየኖርን ያለን ያልኩትም ለዚህ ነው። ጸባይ አይተን እንትና እንደዚህ አይነት ጸባይ ያለው እገሌ እንደዚህ አይነት ጸባይ ያላት ብለን ነው የምንኖረው እንጂ በፍቅር አይደለም። በፍቅር ሲሆን ሁሉንም ትሰበስበዋለህ እኮ። እኔ አንድ ማላምንበት ነገር አለ። የሆነ ወጣ ያሉ ጸባይ ያላቸው ጓደኞች አሉ የምናውቃቸው ሰዎች እና ከእንደዛ አይነት ሰው ጋር መታየቱን ላንፈልግም። ያው የኛን ስነ ምግባር ያበላሻል ብለን ስለምናስብና በሩቁ ፑሽ አድርገን ከራቅናቸው ማን ነው የሚቀይራቸው? እንዴት ነው የሚቀየሩት? በተገለልክ ቁጥር ደግሞ ለመቀየር ሞራል አይኖርህም። በጸባይ እየኖርን ስላለ በጣም ነው የምናገለው። የሆነ ነገር የሆነ ሰው ይወራበት በቃ ቼክ አናረገው ምናምን። ለዛም ነው የራሱን የሚያጠፋ ሰው ብቸኛ የሚሆን ሰው እየበዛ ያለው ከዛ አንፃር ነው። ፍቅር የለበትም። በአእምሯችን ነው ሰው ከሰው ጋር የምንቀርበው። ጥቅምና ያለን ያዋጣል አያዋጣም እያልን ነው የምንኖረው። በእንደዛ አይነት ብንኖር ኖሮ በቃ ወላጆቻችን እኔ ትተው ሌላ ልጅ እየወለዱ ደና ልጅ እየለቀሙ ፋሚሊ ሜምበር እያደረጉ መጥፎ ደግሞ እያባረሩ እና እንደዛ ይሆን ነበር። እውነት በጣም ያስፈራል። ሲጀመር እንደዛ ቢወረሱ አናናራችን ራሱ በጣም ነበር የሚያስፈራው። በፍቅር መኖር አሁን ላይ ኦልሞስት የለም እንደማለት፣ ቤተሰብ ጋር ብቻ ቀርቷል እንደማለት ነው። ከዛ አንግል ነው የሚያኖረን ፍቅር። እኔ አንዳንዴ ያስባለሁ አንዳንድ ጓደኞቼ ነው አሁን እኔ ከዚህ ልጅ ጋር ለምንድን ነው ወዳጅ ሆንኩት? ጥሩ ነገሯ ምንድን ነው? ይሄን ነገር ብትተው ብታጎለው ጓደኛ ያላረጋትም ቢሆን ይሄን ነገር ቢያጎልብኝ ወዳጅ ያላደርገውም ቢሆን በጣም እኔ ራሴን አጠገቤ ከሚቀመጡ ሰዎች ጋር ያው ባልነግራቸው እንደዛ ራሴን መዝኜ አያለው። እንደዛ ስለማስብ ነው። ያው ካሌብ ደግሞ ነገረኝ እንዲህ ይለው ነገር የካሌብ ሀሳብ እናንተም ጥሩ ተረድታችኋል። ግን ቅድም አንተ እንዳልከው ለምዶት ነው ስቃዩን ለምዶት ነው ወይስ ፍቅር አሸንፎ ነው ላልከው፣ ፍቅር አሸንፎ ነው። ምንም ነገር ቢኖርም ፍቅር ከሌለ ከንቱ ነው። እሱ ስለሌለ ነው አሁን በቃ ከንቱነታችን የበዛው። በነገራችን ላይ ግን አሁን እንደ ማህበረሰብ ታንጸን የመጣንበትን ነገር በስፋት እያነሳን ነው የመጣ ነውና አሁን ላይ ነው ባይዞ ሚዲያውን ሳይቀር መቻቻል የሚለው አማርኛ ያጥለቀለቀው። መቻቻል በፊት ግን ሰው ተቻችሎ ሳይሆን ተዋዶ ነበር ይኖር። አዎ ሐሳብ አገኘው እንደ ህዝብም አሁን ላይ መቻቻልን ትልቁ ፒላር አርገን ገባ። በቃ ጸጋ ናት ባህሪዋ እንትኗ ምናምን እንልና በቃ የግድ እሷን ጥዬ በዚህ ጋር ወደ ደቡብ ሱዳን ተሻግሬ መኖር ስለማልችል በቃ ብቻ ልኑር ትዳር ውስጥ ልጆቼን ላሳድግ ብዬ ነው። ለባሏ ያላትን ፍቅር ሁሉ አውጥታ ጥላ እና ፍቅር ሊያኖረን ይችላል። እንደ ካሌብን አምናለሁ፣ ሐሳቡን እጋራለሁ። ልጠይቅ የጽሁፏ መዝጊያ ሐሳብ ነውና ግን የሚያኖረን ፍቅር ነው ወይስ ፍቅር ነው? አሁን ማለት ካሌብ ቻለም አልቻለም ያቆየው ለመቻሉ ራሱ ስለ አዳፕት ለማድረጉ ራሱ ምክንያቱ ፍቅር። በነገራችን ላይ ማለት ነው
ላገባት እንድታገባይ ልጠይቃት አስቤያለሁ ያለው ያን ቀን ሊጠይቃት አይደለም። መጸጸቷን አይቶ ልቡ በጣም ስለደነገጠ ነው። ኦኬ ይሄን አመት እየጎዳችን እንደኖረች ካሰበች ለመለወጥ ዝግጁ ነች። አንታገስም። 4 አመት ታግሷታል። 4 አመት ማለት ነው ምንድነው? 4 አመት ቁስሉ ለምዶት ሳይሆን በየቀኑ ሌላ አዲስ ቁስል ሲጨመር ያማል። ጭንቅላት ደግሞ በጣም ፌል ያደርጋል። ልብም በጣም ፌል ያደርጋልና ስቃዩን ለምዶት ሳይሆን ከላይ የሚያስረሳ ፍቅር አለ አይደል? ከምጥ በኋላ ልጅ ሲታይ እንዴት ነው ምጡ እንደሚረሳ እንደዛ ጠንካራ ሀሳብ ነው። እስቲ ጠንከር ያሉ ሀሳቦች ትንሽ ከረር አረግ ነው ዙሩን አከረር ነው። እስቲ አንተ እስቲ ያው አንዳንዴ ያሰብኩት አሁንም ላጠነክረው ነበር። ትንሽ እስቲ ደግሞ ትንሽ ቀለል አድርግልን። ከልብና ባሎችሽ ታድለው። ዋው ባሎችሽ ነው ያልከው? ባሎችሽ ታድለው አጥርቼ አልሰማሁም። ይቅርታ ይደረግ። ባልሽ ታድለው አይደል? ኦኬ ባሎችሽ ታድለው። ስሚኝ፣ ባሎችሽ ታድለው ከከንፈርሽ ግርጌ ድርሰት ያትማሉ፣ ከዓይኖችሽ ሽፋሽፍት ፍቅር ይሰራሉ፣ ግን አያገኙሽም። አንቺ እያለሽ የለሽ። እነሱ እረኛ ጎዳናን ያምናሉ፣ ምስኪን ባሎችሽ ግን ውድ ያሳዝናሉ ይላል። ያሳዝናሉ። እሷ እያለችም ከሁሉም ጋር የለችም። ቅድም ዋው ላልኩት ግን አፋታጣች። እንትን አቀባበል እኮ ደስ ብሎ የምታውቀው ነገር አለ። ባሎችሽ ታድለው ስል የለውበትም በእውነት የለውበትም ላይ ግን ባሎችሽ ታድለው ይላል። በጣም ወንዶ ጌታ አንተ ግን ምንድነው ቀለል ያሉ ሀሳቦች ላይ ባሎችሽ ካልኩኝ ማን ዳር ላይ እኮ ነኝ። ኦኬ ባሎችሽ ታድለው ካልኩኝ እኔም ባሏ ነኝ። ኦኬ ገባ? የሆነ ባሏ እኮ ነኝ። ከዛ ያለውን አውቃለሁ፣ ግን ባሎችሽ ታድለው ግን ደግሞ ደስ ይላል። ይሁን ያንተ ነገር ሰው እያየለ ነው። ኦኬ ግርግር እየፈዛብህ ነው። አንተ ተማምነህ ሰፋው ታጣላለህ ከሩቅ። ኦኬ መሀል ዳኛው ገባ? መሀል ዳኛው ተስፋሽ እንደ ሀሳብ እንዲህ ማያጨቃጭቀን ጨዋ የሆነ ግጥም የለም። ያኛው ይብሳል እኮ ብዬ ነው። ያኛውን ያዝ ላድርገው። ቆይ እዚህ ላይ ያላችሁን ሀሳብ ንገሩኝና ያኛውን በደንብ የመጨረሻ ስለሚሆን እሱን በደንብ ይሄኛውን እኔ ከምን አንግል አየሁት መሰለን? ያየሁበት አንግል ማለት ነው አሁን ላይ ያው አሁናዊ ሁኔታ ሳስተውል ማለት ነው በሴትም በወንድም የሆነ የተመረጠ ነገር ላይ ሰው ማንዣበብ ይወዳል። ቀለበት ካላት ነው እቺ ሴት እንደው ማለት ነው ሰፈር እኮ እጮኛ ሳይኖራት ፍቅረኛ ሳይኖራት ወይም ደግሞ ፍቅረኛ ሳትኖረው ስትቀር ቼክ የሚያደርገው የሌለ ሰው ሊሆን ይችላል። ግን እንትና እኮ ከእንትና ልጅ ጋር ታየ ሲባል ነው በቃ ኦኬ። እኔ ይገርመኛል ቀለበት ካለው ያ ሰው በጣም ተወዳጅ ነው የሚሆን። በጣም እሷ ደስ የሚል አንግል አይታ ስለመረጠች የተመረጠው ነው ሰው ማግኘት የሚፈልገው። ኦኬ መልፋት አይፈልግም። ተላፍቶ እንዴ ተሰርቶ ማብጠርጠሩ እንጠራራ አያስፈልግም ነው። ኦኬ እንደዛም አይነት ነገር አለ ስታረገው ያንን ያሰብኩት እሱ ብዙ ነገር ጸባይ ሊሆን ይችላል በጣም ብዙ ነገር ግን እሱ መርጧታል። እሱ የመረጠው ጥሩ ነገር ቢሆን ነው ይልና ሌላው እሷ የሆነ ሰው መርጣለች። እሱ ጥሩ ሰው ቢሆን ነው ወይም ጥሩ ነገር ቢኖርበት ነው። እንኳን ገና ለትዳር ታሽቶ ይቅር ነው ማለት ነው። ቀለበት እያየ ሰው ቀለበት እያየ ነው ሰው አሁን አሳዶ ቀለበት ያለው ሰው ነው። አሁን እንደ ድሮ የቀለበት አውልቆ ምናምን ቅርጽ እየታየ ማለት አሁን በግልጽ ሚስቴ እንዳታይ ባሌ እንዳይኝ እየተባለ ነው። በነገራችን ላይ ማለት እንዲህ እንደ ሐሳብ እናንሳውና እሱ እንደ ሐሳብ እንደ ፖይንት ኦፍ ቪው እናንሳውና ልክ ነው ወይ አይደለም ወደሚለው ጋር ሲመጣ ተገቢ አይደለም ለመናገር። ግን አሁን ላይ ምን አይነት ነገር እኔ አሁን እሷም ስታወራ ፊል አረግ የነበርኩት ኢንስታንት ግራቲፊኬሽን እንፈልጋለን ማለት የሚያደክም ነገር አንፈልግም። አሁን ላይ
አሁን ላይ እየተለመደ የመጣ ነው። ያለቀለት ነው። ገባ ልክ አሁን ልክ ኢንጂነሪንግ ፈረስት ይር ገና የገባ ግራጁዌት አድርገህ ብትወጣ ደስ ይላል። አሁን እንዲ ፋይናል እንትኑ አለቻ ደስታዋ ፓርት እሷ ጋር ብትሆን ደስ ይላል። ጊዜውም ነው ግን ደግሞ እንደ ወጣት ሳስል የሆነ ነገር በደንብ መታየት በዛ ነገር መመታት መውደቅ መነሳቱ ግዴታ ነው። እስቲ ስለመስጠት የትኛውንም ነገር ስለመቸር ስለመስጠት እስቲ ያላችሁን ሀሳብ ንገሩኝና አንድ ግጥም አለችኝ በጣም ወዳት ግጥም እሷን አላችኋለሁ። ሀሳቡን አላከብድባችሁ ቀድሜ ልስማ ብዬ ነው ከናንተ። ግን ይሄ ነው ከትችት የዳነ ከኛ የግል ምልከታ የዳነ አይነት የነጻ ቢሆን ጥሩ ይቅደም ነው ግጥሙ አይደለም። ግጥሙን ከኋላ ታስከትለዋለህ። ስለመስጠት ነው ያልከኝ? ስለመቸር መስጠትን በማየት አንግል ነው የምትሉት? መስጠት ውስጥ መሰጠት አለ ልበል ፊል ሳረግ እና ልክ ለሆነ ሰው you deserve it ስንል ይገባሻል ብለን ስንል ፍቅር እንሰጣለን አይደል? አንቺ እኮ የምትፈቀሪ ነሽ ብለን ስንል ፍቅር እንሰጣለን። ስላፈቀርን ደግሞ ሌላ ነገርም አንጠግብንልና እያነሳን መስጠት ያምረናል። እያነሳን መስጠትና የዛ የመስጠቱ የመጨረሻው ፓርት ብዬ የማስበው በቃ የሆነ ሰዓት ላይ ጠረጴዛው ባዶ ይሆናል። እየሰጠሽና እንደ ምንድነው የቀረሽ አንቺ ነሽ የቀረሽው ምናምን ተረዳሽኝ? እና እንደዛ ሲሆን ደግሞ መስጠት የሚለው ሐሳብ ሄዶ ኢቭን ትልቁን ፒክቸር ይዛል ብዬ አስባለሁ። እግዚአብሔር አብ የወደደንን መውደድ ታላቁ መጽሐፍ ናሬት ሲያደርግ በደንብ ልክ መሰጠትን መቆረስን ማድረግን ያነሳል በስፋትና ሆን ብለን ልታፋጀን ፈልገን ማፋጀት አልፈልግም ሰምቼ ወይ አስታራቂ እንዲሆን ፈለግ። እሺ እኔ ሁለት ሀሳብ አለኝ ይሄ መስጠት የሚባለው ነገር ላይ ማለት ነው። አንደኛው ከኔጌቲቭ ሀሳብ ልነሳ። እኔ ብዙ ጊዜ መስጠት ላይ ራስ ወዳድነትን አይበታለሁ። ማለት እንዲደረግልኝ ስለምፈልግ ነው የምሰጠው። ስለዚህ ለኔ ቢጤ ብሰጥ እግዚአብሔር ይሰጠኛል ብዬ ስለማስብ ነው። ቀጥታ እንደዛ ነው በቃ ላንተ ሰጠው የሆነ ነገር ተቸገር ካደረኩልኝ ይሁን ሰለስ ተቸገር ያደርግልኛል እግዚአብሔር። ለዛም የተሻለውን ፈልጌ ነው የማደርገው እና ምናልባት አንተ እንድትጠቀም ላይሆን ይችላል ሐሳቤ እኔ እንድትጠቀም ስለምፈልግ እግዚአብሔር የሆነ ነገር እንዲያደርግልኝ ስለምፈልግም ሊሆን ይችላልና ዝም ብዬ እኔ አንዳንዴ የማስባቸው ነገሮች ናቸውና መስጠት ላይ ራሴን ስለወደድኩ ለኔ የተሻለው አንተ ዳቦ ሰጥቼ ለኔ እግዚአብሔር የመጋገሪያውን እንዲሰጠኝ ዳቦ መጋገሪያውን እንዲሰጠኝ ሊሆን ይችላል። እኔ ሰጠው አይደል ቸርነት ሳደርግ የበለጠ እንዲደረግልኝ ስለምፈልግ ሊሆን ይችላል እና አንዳንዴ ራስ ወዳድነትን አይበታለሁ መስጠት ላይ ማለት ነው። ሌላኛው ደስ በሚለው መልኩ ደግሞ እኔ በኩል ይሄ መስጠት የሚባለው ነገር ፋይናንሻሊ ስለሌለኝም ሊሆን ይችላል ግን ግዳለኝ እኔ ፋይናንሻሊ የሆነ ነገር መስጠት ላይ የለውበትም። በቃ አሁን እንደውም አንጠብቃ አላውቅም ቀጥታ ፋይናንሻል ነገር ገንዘብ ነክ ነገር እንዲመስጠቱ ላይ ጎበዝ አይደለሁም። ቤት ለእናቴም ሊሆን ይችላል ለቤተሰብም ግን እንዲህ ተገዝቼ የሆነ ነገር መስጠት ላይ በጣም ደስ የሚለኝ። ለምሳሌ 1000 ብር ከምሰጥና 1000 ብር የምትፈልገውን ነገር ከማድረግልህ የምመርጠው በብሩ የሆነ የምትፈልገው ነገር ላንተ ማድረግ ነው የምፈልገው። እንደዛ አይነት እኔ እንጃ እኔ ውስጤን ምኖረው ነው የምነግራችሁ። የትም ቢሆን ስሰጥ ግን ልክ መጀመሪያ እንዳልኩት እንደሚሰጠኝ ስለማቅ ነው ይዘጣ የተሻለ እንደማገኝ ስለማቅ ነው። ሁለተኛው ግን እኔ ብሆን ምሳሌ ስትሰጥ ያ ሰው ተቸግሮም ላይሆን ይችላል። አንዴ ስጦታ ትሰጣለህ ሰው ሳይቸገር እኔ ብሆን እኔ በዛ ቦታ ላይ ብሆን ቢደረግልኝ ብዬ ማስበው ነገር አለ አይደል? ሳደርግ አንዴ እኛ ብንሆን ማንበላውን ምግብ አይደል እንዴ ለኔ ቢጤ አሳልፈን የምንሰጠው። እኔ ብለብሰው ማልፈልገው ልብስ ለሌላ ሰው ለምን ሰጣለሁ? እኔ ጋር ቢሆን የማይጠቅመኝን ነገር ሌላው ያ እኔ ጃን አለ በብዛት
ለእኔ ብቻ የምንሰጣቸው ምግቦች አንዳንዴ ማለት ነው ራስ መልሰህ ብላ ብትባል አትበላ። እንደዛ አይነት መስጠት እኔ ውስጥ የለም። አትድከሚ ተስፉ የሆነ ቃይድሽ አላማ አይደል? ስጪው፣ ማይኩን ስጪው። ታፍኖ በቃ ሊፈነዳለች እኮ እኔ የምፈልገው አለች ገንዘቡን ከምሰጠው ገዝቼ ብሰጥ። ይሄ እኮ ነጋዴ መሆን ነው። ይሄ ያስኬዳል። እንዴ አንዳንዴ ለኔ ቢጤ ብር እየሰጡ አሁን እኮ ተነስቶ ሊጠጣበት እንደማለት አይሆንም። እሺ አሁን ለሁለት ወጋችኋት ለሁለት ነካችኋት እንዲባል ነው አይደል? እሺ በደንብ አስታችሁልኛል። በቃ ግጥሜን ብላችሁታል። ግን ደግሞ በደንብ ስሙ። መስጠት እግዚአብሔር እንዲህ አለ፣ ድንገት ነው የምመጣ ወይ መስዬ ሌባ ካልሆነ ኑሮ የከበደው ወይ ብሶት የባባ አሊያም የቸገረው ይሄ ጠማ ውሃ ወይም አቅም ያጣ የተራበ ድሃ ይላል የራሱ ቃል። ብራብ አበላችሁኝ ብታረዝ እርቃኔን ምን አለበሳችሁ ብሎ ካለ ጌታ የገፋነው ሁሉ እንጀራ ፍለጋ ራበኝ እያለ እንባውንም ቢያፈስ አቅም አጣ ብለን የገፋነው ሁሉ እግዚአብሔር ቢሆንስ? ይሄ ልጅ ግን አላስቸገረንም። የሀሳብ ማሳረጊያው አቅም አጣ ብለን የገፋነው ሁሉ እግዚአብሔር ቢሆንስ? ራስ ማበላውን ስትሰጥ የሰጠው ነው እኮ አሁን ይወልማን አሁን እዚህ ጋር ልታፋጀን ነው። እኔ ይኸውልህ ምን አለ መሰለህ እኔ ቤተክርስቲያንም ሲሄድ መማሩ ቸርችም መስጊድ የሚማሩት ገባ ለሰው መስጠት ማለት ለእግዚአብሔር እንደማበደር ነው። ተቀበሏል። ምን አለ እግዚአብሔር እኔ ወደ እናንተ ስመጣ ወይ ድሃ መስዬ ነው ወይ ደግሞ እንደ ድንግል እንደ ሌባ መጣ። ኢማጂን አሁን ለሰው መስጠት ማለት ለእግዚአብሔር ከሆነ ይሄ ሲለምን ይሄ ምናምን ብለን ያልነው ሁሉ እግዚአብሔር የገፋነው ሁሉ እንጀራ ፍለጋ ራበኝ ያለን እንባውንም ቢያፈስ አቅም አጣ ብለን የገፋነው ሁሉ እግዚአብሔር ቢሆንስ? መንገዴን አየሁት እስከዛሬ የመጣበትን ፓዝ ነው ያየሁትና የሆነ ቢብሊካል ቨርስ አለ ቃል በቃል አላስታውሰው ይችላል ግን በመጨረሻው ቀን ላይ እና በፍርድ ወንበር ወደ እግዚአብሔር ቀርበን ምናምን ነገር ተርቤ አላበላችሁኝም እላለሁ ይላልና እንዴት አንተ መች ተርቤ አይተን ነው ያላበላነ አይነት ጥያቄ ያቀርቡለታልና ነው እኔ ማለት ይሄ በአምሳሉ አይደል የፈጠረው በቃ የሱ አምሳሌዎች ነውና ስመጣ ብሏል እኮ በቃ ስመጣ እንደዛ ነው መጣው እና አትፈሩ ስለዚህ ይኸውልህ አሁን ከመጽሐፍ ቅዱስን በዘለለ እንደ ህይወት ለሰው የምንሰጠው ፍቅር ለሰው የምንሰጣቸው እያንዳንዱ ነገር ዋጋ አለው እንደ ዓለማዊ ዋጋ አለው እንደ መንፈሳዊ ዋጋ አለው እንደ ኢትዮጵያዊም ጭራሽ ዋጋ አለው እና ኢማጂን ይኸውልህ እንዴት አድርጌ እንደጻፍኩት አላውቀውም ይሄን ግጥም ግን እፈራዋለሁ ሳነበው እፈራዋለሁ ሰው ሳነብለት ይፈራል እና እግዚአብሔራችሁ እንዳትገፉ ዙሪያችሁ ላይ ያለውን ሰው እዚህ ጋር ማነሳው ሀሳብ እንዳገር ደግሞ የተቸገርንበት ነገር አለ ማን የምር ተረጂ እንደሆነ ደግሞ ማናውቅበት ሁኔታ አለ። ሁሉም ሰው በጣም እንደዚህ ፌክ የሚሰሩ ነገሮች አንዳንዴ መኪና ውስጥ ያጋጥመኛል። የሆነ ሀገር ልሄድ የታክሲ ጎሎኝ እያለ በቃ የፕሌን ትራንስፖርት የሚያክል ብር ነው የሚሰበስበው። ለምሳሌ ትሰማለህ ወይ አሁን እኔ ራሱ ባይኖረኝ ትልና እሰጣለሁ እዛኛው የዛሬ ሳምንትም የምትመላለስበት ከሆነ የዛሬ ሳምንትም ያንን ሰው ታገኛለህ። አሁን ሰው ማለት ነው እንደዚህ ፌክ የሚለምኑ ሰዎች ሰው ትክክለኛ ተረጂዎች ቦታ እየደበዘዘን ያለው የምር ተቸግረው የሚለምኑትን እንዳናውቅ እንዳናስተውል
እንዲህ ሊሆን እኮ በጣም እየተጭበረበርን ነው ሲጀመር። እኔ አሁን አንዳንዴ አይባልም ይሆናል ግን የሀገሬ የደብሬን የነጤዎች አውቃቸዋለሁ እንደዛ የሆነ በጣም አጥብተክ ታውቃቸዋለህና አዲስ ሰው ሲመጣ ትፈራለህ። ይሄኔ እኮ ሊያጭበረብር ነው ትላለህና ሰው አንዳንድ ወዶ አይደለም የሚገፋው ደግሞ በስሙ ከነዋሪው ነው የሚበልጠው። ለማን ሰጠህ አንተ ራሱ አንተ ከነሱ እንዳንዱ የምትሆነበት ፕሮባቢሊቲ በጣም የሰፋ ነው የሚሆነውና የምር ተረጆቹን ሁሉ እያደበዘዙ ነው እንደዚህ አይነት አስመሳዮች እና ማንም መርዳት እንዳለባት እና ደገራከፍታ እሱን ስትል እሱን ማሰብ በስሜ ምድረው በስሜ እሱን እሺ ግን እኔ ደግሞ በምን አስባለሁ ስቻውን ፋይናንስ እያደረግነው ስለሆነ ፍቅሬን አወሱ አታውቁ እንትን ብቻ አይደለም ማለት ቴንክ ዩ የሆነ ለዛ ነው ፍቅሬን አወሱ አታውቁ ሰላም ይራቆሱ አታውቁ እንደ ሀገር ሰላም አላቀም የውሸት አይደል እየኖርን ያለን ከሆነ ነገር የሚገላግላችሁ ሰው ጠብቃችሁ አታውቁ ካላችሁ ድብርት ካላችሁ ችግር ካላችሁ ይሄ ባይዘው ሰውን እያጠቃ ያለው ከገንዘብ ይልቅ አሁን የአይምሮ ሰላም ወጣት እየታነቀ ይሞት ነው ተስፋ ቆርጦ ኑሩት እንዴት እንደሚጠቀም አቅቶት ራሱን ከሆነ ነገር ላይ ፈጥፍጦ የሚገልሰው እየበዛ እግዚአብሔር ብዙ ተባዙ ብሎ ሲፈጥር ለየብቻ እንድንኖር ሰው እንድንቻቻል ያንቺ መድኃኒት ነው እንደሆነ አንድ ነገር በደንብ እንዲታወቅ መፈልገው ገንዘብ ሰው አያኖርም ሰው ነው ገንዘብን እያኖረ ያለው ገንዘብ እዚህ ጋር ቀን አስቀምጠን ነው ካልተቀምንበት ወረቀት ሆኖ ነው የሚቀር ገባ ይሄ ከገንዘብ ፋይናንሻል ይሄ ከመስጠት ምናምን ሳይሆን የሚሰጥ ነገር ሰላም መስጠት ፍቅር መስጠት አሁን እሱ ነው በጣም የቸገረን ባይዘው እሱን መስጠት ነው ያልኩት ምናልባት እግዚአብሔር ብራ ባበላችሁኝ ያለው ፍቅርም ቢሆንስ በጠማ ጠጣችሁኝ ያለው ጀስት ሰላምም ቢሆንስ መተማመንም ቢሆንስ መተሳሰብም ቢሆንስ በነገራችን ላይ ይሄኛውን ሐሳብ ጥያቄው እንዳለ አርገ ነው እዚህ ባንቋጫው መልካም ነው ብዬ አስባለሁ ሁላችንንም ኢንዲቪጁዋሊ ሚነካ ሐሳብ ነው ብዬ ስለማምን ይሄንን ሐሳብ በስፋት ተመልካቾቻችን በያሉበት ሁኔታ ላይ ሆኖ በደንብ ራሱንም የሚሟገትበት ከሌላው ጋርም እንደዚሁ የሚሟገትበት ነው ብዬ አምናለሁ ሐሳቡና ማን ያውቃል የገፋ ነው አካል ማን ያውቃል የገፋ ነው ሁሉ እግዚአብሔር ቢሆንስ ስለዚህ አደራው እንደ ህዝብ የተስፍሽ ይሄ አደራ ነው እንደ ህዝብ ምናልባት ይሄ የተራበ ስላችሁ ምግብ አይደለም የተጠማ ስላችሁ ውሃ ምናምን አይደለም የተራበ ነው ፍቅር አለ የተጠማ ነው ሰላም አለ የተጠማ ነው መቻቻል መከባበር አለ እግዚአብሔር ምናልባት ያለን ምግቡን ላይሆን ይችላል ገባ ፍቅሩን ነው ምናልባት እሱ ሊሆን ይችላል ስለዚህ ከምግብ ይልቅ አሁን ደግሞ እሱ ይጎልናል ፍቅሩ ከመጣ ምግቡ እንደሚያጣ ታውቃለህ ስለዚህ ወደኋላ ይሄ ድሮ የተባለ ነገር የለም እኛ ጋር ሁሉም ነገር አሁን ላይ ነው ምን ነው ዛሬ ነው ስለዚህ አደራ ተስፍሽ እንግዲህ ያነሳው ሐሳብ በጣም ጠንከር ያለ ነው እንደውም ጥሎብ ጠንከር ያሉ ሐሳቦች ላይ ታዘወትራለህ መሰለኝ ስራዎች ጠንከር ያሉ ናቸው ጸጋም እንደዚሁ በተለያዩ መጓች ሐሳቦች ላይ ነው ስታነሳለን የነበረውና ቴንክ ዩ በጣም ስጦታ በሚለው ስራህ ደግሞ በተለይ ማን ይሁን እየገፋ ነው ያለ ነው
ድንገት ፍቅር ርቦት ከደጃችን የቆመ አካል ገንዘብ አስፈልጎት እንደዚሁ በቃ አጣው ብሎ ከደጃችን የቆመ ተመጽዋች መስሎ የታየን ማን ይሁን እየገፋ ነው ያለው አካል ማን ነው የሚለው ነው። እንግዲህ ጸግሽ በግጥሙ እግዚአብሔር ቢሆንስ እሱ ለኔም ራሴን የምሞግትበት ጥያቄ ነው። እናንተም ውድ ተመልካቾቻችን በስፋት ራሳችሁን የምትጠይቁበትን ርዕሰ ጉዳይ እንደሰጠ ተስፋ አደርጋለሁ። ተስፍሽ ጸጋ ከልብ እናመሰግናለን። በእውነት ጥሪያችንን አክብራችሁ ስለመጣችሁ በቴሌቪዥን ጣቢያችን እና በውድ ተመልካቾቻችን ስም ከልብ ላመሰግናችሁ እወዳለሁ። ከልብ እናመሰግናለን።